ማኅበራነ አይሁድ ተመድበሉ ለሰጅለ አምላክ ተማሃሉ ክቡረ ንጉሠ ሰቀሉ ደሙ ላዕሌነ ወላዕለ ውሉድነ ይቤሉ። የአይሁድ ማኅበርተኞች ተባበሩ፣ አምላክን ለመስቀል ተማማሉ። ክቡር ንጉሥን ክቡር የሆነውን ንጉሥን ሰቀሉ፣ ወይም ንጉሥ የሆነው ክርስቶስን ሰቀሉ። ደሙ በእኛና በልጆቻችን ላይ ይሁን አሉ። ይህንን ኃይለ ቃል የተናገረው አባ ጊዮርጊስ ዘጋስጫ ነው። በማቴዎስ ወንጌል ምዕራፍ 27 ቁጥር 24 ላይ እናገኘዋለን። የአይሁድ ማኅበርተኞች ተባበሩ፣ አምላክን ለመስቀል ተማማሉ የሚል ይሆናል ርዕሳችን በአጭሩ ለማሳጠር ያክል። ዛሬ ሕማማትን ከጀመረ ሶስተኛው ቀን ላይ ነው ያለነው። ሶስተኛው ቀን ደግሞ ረቡዕ ይባላል። ምክረ አይሁድ ስለሆነ የምክር ቀን በመባል ይጠራል። ስለዚህ አይሁድ ክርስቶስን ለመያዝ፣ ክርስቶስን ለመግደል፣ ክርስቶስን ለማሳደድ ብለው ጉባኤ የሰሩበት፣ ስብሰባ የተቀመጡበት፣ በአንድነት የተሰበሰቡበት ዕለት ስለሆነ የምክር ቀን ወይም ምክረ አይሁድ ተብሎ ይጠራል። አምላካችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ብዙ ቀን ሞክረው ነበረ። በነገራችን ወንጌል እንደሚነግረን ክርስቶስን ለመያዝ ያልሞከሩበት ጊዜ የለም። በዚህ በ3 ዓመት ጊዜ ውስጥ ማለት ነው። ክርስቶስ ወንጌል በሰበከበት በ3 ዓመት ውስጥ ደጋግመው ሞክረዋል ክርስቶስን ለመያዝ። ነገር ግን ክርስቶስን መያዝ አልቻሉም። በሁለት ምክንያት። በስንት ምክንያት አልኳችሁ? በሁለት ምክንያት ክርስቶስን ለመያዝ ቢፈልጉም፣ ክርስቶስን ለመግደል ቢፈልጉም፣ እንደ እስጢፋኖስ በድንጋይ ወግረው ለመግደል ቢያስቡም አልተሳካላቸውም። አንደኛ ደረጃ ክርስቶስ የሚያዝበት፣ ክርስቶስ የሚገደልበት ቀኑና ጊዜው ስላልደረሰ አስተምሮ ከጨረሰ በኋላ እጃቸውን አንስተው ሊይዙ ሲሉ እሱ ይሰወርባቸው ነበር ይላል። ምን ይልባቸው ነበር? ይሰወርባቸው ነበር። ለዚህ ነው አባቶቻችን የክርስቶስ ሞት የፈቃድ ሞት ነው። አይሁድ ስለተሰበሰቡ፣ አይሁድ ስለወሰዱ፣ አይሁድ ስለያዙት፣ አይሁድ ዱላ በትር ሰይፍ ይዘው ስለወጡ አይደለም ክርስቶስን መግደል የቻሉት። የእሱ ፈቃድ ነው። የማን ፈቃድ? የክርስቶስ ፈቃድ ነው። የክርስቶስ ፈቃድ። ስለዚህ ጊዜው አልደረሰም እና ጊዜው ስላልደረሰ ለቤዛ ዓለም መስቀል ላይ የሚሰቀልበት ቀኑ ስላልደረሰ ክርስቶስን መያዝ ፈጽሞ አልተቻላቸውም። አስተምሮ ከጨረሰ በኋላ ህዝቡ ሲበተን ለመያዝ የሚያደርጉት ሙከራ ሁሉ ይከሽፍባቸው ነበር። ጊዜው ስላልደረሰ ማለት ነው። ይሄ መጀመሪያው። በሁለተኛ ደረጃ ደግሞ ክርስቶስን መያዝ ያልቻሉበት ምክንያት ምንድነው? ክርስቶስን ይዘው ወይም ኢየሱስ ክርስቶስን ይዘው እንዲመጡ ወታደሮቹን ይልኩ ነበር ደጋግመው። በሉ ሂዳችሁ እጅግሩን አስራችሁ ይዛችሁልን ኑ እያሉ ማለት ነው። የዮሐንስ ወንጌል ምዕራፍ 7 ቁጥር 46 ላይ ታገኙታላችሁ። ሊቃነ ካህናቱ መልእክተኛ ልከው ነበር፣ ጭፍሮችን ወታደሮቹን ልከው ነበር አስረው ይዘውላችሁ እንዲመጡ፣ እንደ ወንጀለኛ መጡ ስባት ይዘውላችሁ እንዲመጡ። እነሱ ደጋግመው ሞክረዋል፣ ይሰወርባቸዋል። መያዝ አልቻሉ፣ ተሳናቸው፣ አቅም አጡ። ስለዚህ እስኪ በወታደሮች እንሞክረው ብለው ወታደሮቹ ልከው ነበር። አንድ ነገር ልጠይቃቸው፣ እግዚአብሔር ካልፈቀደ፣ እግዚአብሔር ካላለ፣ እግዚአብሔር ይሙት ያላለው ነፍስ ከአውሮፕላን ላይ ይተርፋል አይደለም እንዴ? ተርፎም እኮ በህይወታችን አይተናል። ስንት ሰው ሙሉ ሲሞት አንድ ሰው ነፍሱ ሲተርፍ፣ ከመኪናም ደግሞ 50-60 ሰው ሲሞት አንድ ሰው ሲተርፍ አይተናል። እግዚአብሔር ቀናችን ካልደረሰ በፍጹም ሰይፍ የሚመዙ ቢመዙ፣ ጦር የሚመዙ ቢመዙ፣ መሳሪያ የሚያነሱም ቢያነሱ፣ መርዝ የሚበጠብጡም ቢበጠብጡ ያችን ቀን እግዚአብሔር ሊያሳልፈን ይችላል። አይችልም? ይችላል። ለምን? የምንጠራበት ቀኑና ሰዓቱ ስላልደረሰ። ለሁሉም ጊዜ ያለው ተብሎ በቅዱስ መጽሐፍ ተጽፏል። ጊዜ ነው። ለደስታም ጊዜ አለው፣ ለሐዘንም ጊዜ አለው፣ ለልቅሶም ጊዜ አለው፣ ለሳቅም ጊዜ አለው፣ ለልደትም ጊዜ አለው፣ ለሞትም ጊዜ አለው። የክርስቶስ ጊዜው ስላልደረሰ የሚሰቀልበት፣ የሚያዝበት፣ መከራ የሚቀበልበት ጊዜው ስላልደረሰ
እነሱ የሚያደርጉት ነገር ሁሉ ምን ይሆን ነበረ? ይከሽፍ ነበረ። እና መጨረሻ ምንድን ያደረጉት? ወታደሮችን ላኩ፣ አስራችሁ ይዛችሁልን ኑ ብለው ማለት። በጣም የሚገርማችሁ ነገር ይህንን ቃል የምትሰሙ መጽሐፈ ቅዱስ አንስታችሁ የዮሐንስ ወንጌልን ምዕራፍ 7 ቁጥር 46 ነው የነገርኳችሁን ከዛ ከፍላችሁ ብታነቡትም ደስ ይለኛል። የተላኩት ወታደሮች ግን ክርስቶስን አስረው ከማምጣት ይልቅ የተባሉትን ከመፈጸም ይልቅ አለቆቻቸው ያሉትን ትተው ቁጭ ብለው ሙሉ ቀን ሲማሩ ዋሉ ነው። ምክንያቱም ክርስቶስ ዘንድ የሕይወት ቃል አለ። የምን ቃል አለ? ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ጠየቃቸው። ስለ ስጋው ደግሞ ሲያስተምር ብዙዎች ግራ ሲጋቡ አየና ወደ ኋላ ሲመለሱ አየና እናንተ መሄድ ትፈልጋላችሁ ወይ ብሎ ጠየቃቸው። ጴጥሮስ ምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 6 ቁጥር 66 ላይ ጌታ ሆይ ከአንተ ወደ ማን አንተ የሕይወት ቃል አለህና አንተ የሕይወት ቃል አለ። የሕይወትን ቃል ማን ሊሰለች ይችላል? የሕይወትን ቃል ማን ሊጠራ ይችላል? ከሕይወት ቃል ማን ሊርቅ ይችላል? አእምሮ የሚሰራ ልቡ የሚያስብለት ሰው። ስለዚህ እነዚህ ሰዎች አምጡ የተባሉትን ረስተው ቁጭ ብለው ሊያስሩ የሄዱትን ሰው ከእሱ ሲማሩ እሱን ሲያዳምጡ ሙሉ ቀን ዋሉ። ከዛ ትምህርቱ ሲያልቅ ሲያበቃ ጉባኤው ሲፈታ መጨረሻ ላይ ወደ ማታ ሄዱ። እንዴ የታለ ይዛችሁ ነው ያናችሁ ሲሉ ምን እንዳሉ ታውቃላችሁ? ይሄ ሰው የተናገረውን ማንም ሰው ተናግሮ ሳያውቅ ሲበሉ ይሄ ሰው ማንም ሰው ተናግሮት እንዲህ አይነት ንግግር ሰምተን አናውቅም ማለት እንዲህ አይነት ትምህርት፣ እንዲህ አይነት ምክር፣ እንዲህ አይነት ቃል፣ እንዲህ አይነት ተግሳጽ አይተን ሰምተን አናውቅም። በቃሉ የሚያስተምረው ልዩ ነው፣ በእጁ የሚያደርገው ደግሞ ልዩ ነው። የቃሉን ትምህርት የእጁን ታምራት ስናይ ዋልን። እሱን እንኳን አስር ልናመጣው በፍቅሩ ታስር ሙሉ ቀን ዋልን። አይገርም? እንዲህ እኮ ነው ፍቅሩ ሲገባን አገልግሎቱ ሁሉ ሰዓቱ ሁሉ አናውቅም። ጠዋት ገብተን እስከ ማታ ድረስ እንውላለን። ይኸው በሰውኛው አስቡት እስኪ፣ በስጋ ሀሳብ አስቡት እስኪ። ወቅቱ አሁን ያለንበት ሕማማት ነው። ከጠዋት ጀምሮ ቤተክርስቲያን ሙሉ ቀን የሚዋልበት ዓለማውያን ይሄ ሊያደርጉት ይችላሉ ወይ? 30 ደቂቃ 20 ደቂቃ እንኳን ለመሰብሰብ በየጠረጴዛው ምን ታያላችሁ? ቆሎ፣ ዳቦ፣ ኩኪስ፣ ውሃ የመሳሰሉት ነገሮች አይደል? ለስላሳ ትኩስ ነገሮችን ሌሎች ነገሮች ይኖራሉ። ከጠዋት እስከ ማታ እግዚአብሔርን እያመሰገንክ እያገለገልክ ውሃ ጥማት የለም፣ መራብ የለም፣ መድከም የለም፣ መዛል የለም። ሁልጊዜ እንግዳ ሆኖ የማን ቃል ትሰማለህ? የእግዚአብሔር ቃል ስሙ የተመሰገነ ይሁን። ቁጭ ብሎ የእግዚአብሔር ቃል ሲሰሙዋል። ለይሄ የሄዱበት ክፋታቸውን ትተው እግዚአብሔርን ሲያመሰግኑ፣ እግዚአብሔርን ሲያገለግሉ፣ እግዚአብሔርን ሲሰሙ ከእሱ ጋር ቁጭ ብለው ከሚውሉ ሰዎች ጋር ቁጭ ብለው ማታ ወደ ቤታቸው እነዛ ሰዎች። ስለዚህ አይሁዳውያን ክርስቶስን ለመያዝ ያደረጉት ሙከራ በሁለት ምክንያት ምን ብሏል ማለት ነው? ከሽፎባቸዋል ማለት ነው። ስለዚህ የዛሬው ጉባኤ ትልቁ ስራው ምንድን ነው ካላችሁ፣ ክርስቶስን እንዴት እንያዘው? ማን እንያዘው? ክርስቶስን እንዴት እንያዘው? በምን ሁኔታ እንያዘው? መቼ እንያዘው? በምን መልኩስ እንያዘው? እስካሁን ድረስ ያደረግናቸው ሙከራዎች ሁሉ ከሽፈዋል፣ አልተሳኩም። ከዚህ በኋላ ምን ማድረግ አለብን ብለው አይሁድ ጉባኤ ሰሩ። ይህ ጉባኤ በነገራችን ላይ በጣም ትልቅ ጉባኤ ነው። 72 አባላት ያሉት ጉባኤ ነው። ስንት ጉባኤ? ስንት አባላት? 72 አባላት ያሉት ጉባኤ ነው። በነገራችን የአይሁድ ማህበርተኞች በአንድነት የተቀመጡ እነዚህ የአይሁድ ማህበርተኞች ባሉት ግን ታውቋቸዋላችሁ። እስኪ ያለ ሀሳላችሁ 8 አባላት አሉት። በዋናነት የዚህ ጉባኤ አባል 8 ናቸው። ስንት ናቸው? 8። አንደኛው መጸባህን ይባላል። መጸባህን ይባላል። እነዚህ መጸባህን ማነው? ጸሐፍት። ከጸሐፍት ልጀምር። አንደኛው ጸሐፍት ይባላል። እነዚህ ጸሐፍት የሚባሉት ከ12ቱ ነገድ የተወጣጡ ነገድ ከነገድ ትውልድ ከትውልድ እንዳይቀላቀል የሚጽፉ ናቸው ጸሐፍት የሚባሉት። ታሪክም ይጽፋሉ። ትውልዱና ነገዱ ሁሉ እንዳይቀላቀል የይሁዳ ነገድ፣ የዳዊት ነገድ ማነው፣ የሌዊ ነገድ፣ የስምዖን ነገድ የሚባለው ሁሉ እንዳይቀላቀል ራሱን ችሎ ሰምታችሁ ታውቃላችሁ? እንደው ኢንተርቪው ሲደረጉ ከኢትዮጵያ የሄዱት እነሱ ወገኖች ከድሮ ጀምሮ ያስቡ እንግዲህ ከሺህ ምናምን ዓመት በላይ ኢትዮጵያ ውስጥ ኖረዋል። ግን ዘራቸው ነገዳቸው እንዳይቀላቀልባቸው ይጽፉ ነበር። አገር እንኳን ለቀው በሌላ ሀገር እንኳን ሆነው ታሪካቸውን ይጽፋሉ ማለት ነው። ያክል ከባድ ሰዎች እንደሆኑ ታያቸው። ስለዚህ ያ በፊትም ነበረ። እነዚህ ጸሐፍት የሚባሉት ታሪክ ይጽፋሉ። አንድ በሉ።
እንደገናም ደግሞ ነገድ ከነገድ ዘር ከዘር ወገን ከወገን ደግሞ እንዳይቀላቀል እንዳይደባለቅ የሚጽፉ ናቸው ጸሐፍት የሚባሉት። ሁለተኛው ደግሞ ፈሪሳውያን ይባላሉ። እነዚህ በጣም ከባዶች ናቸው። ፈሪሳውያን የሚመጻደቁ ሁሉ ነገር እኛ እናውቃለን የሚሉ እኛ ካደረግነው ከተናገርነው ውጭ ሌላ ሁሉ ለሐሳር የሚሉ እኛ ካልወጠወጥ ነው የሚሉ ተመጻዳቂዎች፣ አድራጊ ፈጣሪዎች ነን ባዮች ናቸው። በጽድቃቸው፣ በስራቸው፣ በሃይማኖታቸው፣ በብዙ ነገራቸው የሚመጻደቁ ናቸው ፈሪሳውያን ይባላሉ። እንደዚህ ሁለተኞች ናቸው። ሌላው ሰዱቃውያን ደግሞ ይባላሉ። ምን ይባላሉ? ሰዱቃውያን ይባላሉ። እነዚህ ሰዱቃውያን የባለጸጎች ስብስብ፣ የባለሀብቶች ስብስብ ነው። በኑሮም የተሻለ ኑሮ የሚኖሩ ናቸው። ሀብት አላቸው፣ ንብረት አላቸው፣ የተሻለ ኑሮ ይኖራሉ። በሀብታቸውም በንብረታቸውም የሚመጻደቁ ናቸው። ይህ ብቻ አይደለም፣ በሃይማኖትም ከፈሪሳውያን ደግሞ ትንሽ ለየት ይላሉ። ፈሪሳውያን በትንሣኤ ሙታን ያምናሉ፣ ነፍስ እንዳለም ያምናሉ፣ መላእክትም እንዳሉ ያምናሉ። ሰዱቃውያን ግን በመላእክትም መኖር አያምኑም፣ በነፍስም መኖር አያምኑም፣ ትንሣኤ ሙታን የለም ብለው የሚያስቡ ናቸው። እነዚህ አሉ፣ የጉባኤው አባላት ናቸው። ሌሎቹ ደግሞ ረበናት የሚባሉት ናቸው። ረበናት ማለት መምህራን ማለት ነው። ሕገ ኦሪትን ጠንቅቀው የሚያውቁ ምሁረ ኦሪት የሆኑ የተማሩ፣ የተመራመሩ፣ የተራቀቁ መጽሐፍቶችን የሚተረጉሙ ልክ እንደ ገማልያል ማለት ነው። የሐዋርያት ሥራ ተጽፎ እንደምናገኘው እውቀት ያላቸው ኦሪቱን በሚገባ ያውቃሉ ተብለው የሚታሰቡ ሰዎች ናቸው ረበናት የሚባሉት። እነዚህ ሌሎቹ ናቸው። በአጠራጠር እያልኩልና ሌሎች ደግሞ መጸብሃን ደግሞ የሚባለው አሉ። መጸብሃን የሚባሉት ልክ እንደነ ማቴዎስ እንደነ ዘኬዎስ አይነቶቹ ከቀራጭ ወገን የመጡ ማለት ቀራጮች ናቸው። እነሱም አሉ ቀራጮች ናቸው። ያው እንግዲህ ገንዘብ የሚሰበሰቡ በኃጢአት ነው፣ በበደል በብዙ ነገር ነው። እሱ እንዳለ ማለት ነው። ሌሎቹ የዚህ ጉባኤ አባል ደግሞ የሚባሉት ሊቃነ ካህናት የሚባሉ ናቸው። ምንድን ናቸው አልኳቸው? ሊቃነ ካህናት። እነዚህ ሊቃነ ካህናት በሀገሪቱ ላይ በዛ ወቅት፣ በዛ ጊዜ፣ በዛ ሰዓት ከፍተኛ የሆነ ስልጣን ያላቸው ናቸው። በነገራችን ላይ ሕግን የማርቀቅ፣ ሕግን የማጽደቅ፣ ሕግን የመበየን ስልጣን ያላቸው ማለት ነው። እነሱ የወሰኑትን ማንም ሊሽረው አይችልም። እነሱ የወሰኑትን ማንም ሊያሻሽለው አይችልም። እነሱ ሊቃነ ካህናቱ ያሉት ሁሉ ይፈጸማል ማለት ነው። ተጽዕኖ ፈጣሪዎች ናቸው። ሊቃነ ካህናቱ ከቤተ ክህነት ወገን ሲሆኑ ቤተ መንግስቱ ላይ ጫና የማድረግ አቅም አላቸው ማለት ነው። ጫና የማድረግ አቅም አላቸው። እነዚህ ናቸው። ሌላው ደግሞ አቀብተ ምኩራብ የሚባሉ ደግሞ አሉ። አቀብተ ምኩራብ የሚባሉት የምኩራብ አለቆች ናቸው። የምኩራብ አለቆች ናቸው። ስለቱን፣ መባውን፣ መስዋዕቱን፣ ሌላው ነገሮች ሁሉ የሚቀበሉ ብቻ ሳይሆኑ ክርስቶስ አምላክ ነው የሚሉ ክርስቶስን የሚከተሉ በክርስቶስ ጉባኤ የተገኙት ሁሉ ከምኩራብ እንዲሰደዱ ውሳኔ የሚያስተላልፉ ነበር። ይገርማቸው። እንግዲህ ኒቆዲሞስ ከነሱ ወገን ነበር አይደል? ማታ እንዲወጣ ያደረገው አንዱ ይሄ ነው። ምክንያቱም በሥጋ ውሳኔ ተወስኗል። ውሳኔ ሲወሰን እሱ ራሱ ነበር። ስለዚህ በቀን ሲሄድ ካዩት ሊያደርጉት ነው፣ እዚህ ጋር ሊያግዱት ነው ማለት ነው። ስለዚህ ማታ ይመጣ የቀረበበት አንዱ ምክንያቱም ይሄ። ሌሎች አሁን ሌላውና የመጨረሻው ደግሞ ኤስያውያን ይባላሉ። ምን ይባላሉ? ኤስያውያን ሰጣችሁ ታውቃላችሁ። እነሱ የስምንተኛው ላይ ተሰራጭ መጨረሻ። እነዚህ ክርስቶስ በመጣበት በዛ ዘመን በዛ ጊዜ በብሕትውና የሚኖሩ ሰዎች ናቸው። በዋሻው፣ በፍርኩታው፣ በዱሩ፣ በገደሉ የሚኖሩ ሰዎች ናቸው። በተባህቶ የሚኖሩ ሰዎች ናቸው። በቅድስና የሚኖሩ ሰዎች ናቸው። በንጽህና የሚኖሩ ሰዎች ናቸው። መሲሁ ነቢያት ትንቢት የተናገሩለት መሲሁ ሲመጣ በንጽህና በቅድስና ሆነን ነው መጠበቅ ያለብን፣ ማግባትም መውለድም የለብንም ብለው ራሳቸው ጠብቀው በጾም በጸሎት ብቻ የሚኖሩ ሰዎች ናቸው። እነዚህ ሰዎች ኤስያውያን ይባላል። በሙት ባህር አካባቢ ነበር የሚኖሩት። እንዲያውም አንዳንድ ቅጥሎች ሰፊ ታሪካቸውን ይናገራል። እዛ አካባቢ በመጨረሻው የተገኘ ማለት ነው። ስለዚህ እነዚህ ኤስያውያን የሚባሉት ከፈሪሳውያን ጋር የማይስማሙ ከሰዱቃውያን ጋር የማይስማሙ በአስተምሮም ይለያያሉ፣ በአመለካከትም ይለያያሉ፣ በፍላጎትም ይለያያሉ። መላእክት አለ ብለው ያስባሉ፣ ትንሣኤ ሙታንም አለ ብለው ያስባሉ። የሚገርማችሁ ነገር እነዚህ ሰዎች በጾም በጸሎት በተባቶ በበረሃ በዱር በገደል የኖሩበት ምክንያት ምንድን ነው ካላችሁ መሲህ ክርስቶስን ሲመጣ እንደ ሙሽራ ለመቀበል ነበር። ግን መሲሁ ክርስቶስ ሲገለጥ ዋና ጠላት ሆኖ ተገለጠ ማለት ነው።
ባለቤቱ ክርስቶስ ይመጣ ዘንድ አለው ብለው የሚጠብቁ ሲመጣ እሱን ራሱን ለማሳደድ፣ ለመያዝ፣ ለመግደል ከአይሁድ ሸንጎ ጋር አብረው ቁጭ ብለው ዶልተው ውሳኔ የሚወስኑ ሰዎች ሆኑ። እግዚአብሔር ከዚህ ሰወረ። የሚጠቅመን ነገር እንዳንቃወም፣ የሚጠቅመን ነገር እንዳንጥለው፣ እንዳንገፋው፣ እንዳንሳሳት፣ ሰዎች ተሳስተው እንዳያሳስቱ፣ ሰዎች ገፋፍተው የማይሆን ነገር ላይ እንዳያደርሱ፣ በማናውቀው ነገር ላይ ገብተን የማይሆን ውሳኔ እንዳንወስን ጥንቃቄ ያስፈልጋል። እንዲያው ሆ ስለተባለ ብቻ አይደለም፣ ማስተዋል ያስፈልጋል። ከእግዚአብሔር ጋር መነጋገር ያስፈልጋል። ስለምናደርገው ስለ እያንዳንዱ ነገር ከእግዚአብሔር ጋር መማከር እጅግ በጣም ማትረፊያ ነው። እጅግ በጣም ማትረፊያ ነው። ይህን ባለማድረጋቸው የተነሳ ጾማቸውም፣ ጸሎታቸውም፣ ተጋድሏቸውም፣ ብሕትውናቸውም ሁሉ ገደል ገባ ማለት እግዚአብሔር ከዚህ ሰወረ። ጾመህን፣ ጸልየን፣ ሰግደህን፣ መጽውተን፣ ለፍተን፣ ደክመን በእግዚአብሔር ዘንድ ተቀባይነት ከሌለ ምንም ዋጋ የለም። የኤስያውያንም የሆነው ትልቁ ነገር ይሄ ልፋታቸው፣ ድካማቸው፣ ጾማቸው ሁሉ ከንቱ ሆነ። ለምን? ይመጣ ዘንድ ያለውን የመጣውን መድኃኒታቸውን ክርስቶስን ተቃወሙ። ከገዳዮች ጋር ተስማምተው ቁጭ ብሎ እንዴት ይያዝ፣ እንዴት ይታሰር፣ እንዴት ይገደል ከሚሉት ሰዎች ጋር ቁጭ ብለው ውሳኔ የሚወስኑ ሆኑ። እግዚአብሔር መድኃኒዓለም አምላካችን በቸርነቱ ከእንደዚህ አይነት ክፉ ነገር ይጠብቀን። እናም በዛሬው ዕለት እነዚህ 8ቱ የአይሁድ ማህበርተኞች የሚባሉት አንድ ላይ ሆነው ክርስቶስን ለማሰር፣ ክርስቶስን ለመግደል፣ ክርስቶስን ለመያዝ ጉባኤ የሰሩበት ቀን ስለሆነ ይሄ ይታሰባል። አሁን እነሱ በስብሰባቸው ዋና ያነሷቸው ነገሮች አሉ። አንደኛ ክርስቶስን እንዴት እንያዙ፣ ሁለተኛ ክርስቶስን መቼ እንያዙ፣ በሶስተኛ ደረጃ ደግሞ ክርስቶስን በምንይዝበት ሰዓት የህዝብ ተቃውሞ እንዳይነሳብን ምን ማድረግ እንችላለን? በበዓል እንዳይሆን፣ ህዝብ በሚሰበሰብበት ቀን እንዳይሆን። ምክንያቱም ከፊት ለፊታቸው ምን አለ? ፋሲካ አለ። ከሁለት ቀን በኋላ ፋሲካ ይሆናል አይደለም? ሲነገር መጽሐፍ። ስለዚህ ፋሲካ በዓል ደግሞ አይሁዳውያን ከዓለም ያሉት ሁሉ ይሰባሰባሉ። በዛ ሰዓት ክርስቶስን እንያዝ ቢሉ ክርስቶስን የሚከተሉ የዳኑ የተማሩ ትምህርቱን የሰሙ ታምራቱን የተመለከቱ አሉና ብጥብጥ ቢነሳ ምናልባትም የሚነሳው ብጥብጥና ግጭት ከቁጥጥር ውጭ ሊሆን ይችላል። ስለዚህ ነገር እንዳይፈጠር ጥንቃቄ ማድረግ አለብን ብለው ትልቅ ምክር መከሩ። የዚህ ሁሉ ምክራቸው ግን ትልቁ ዋና ወሳኝ ሰው አንድ ሰው ነበር። እሱ ደግሞ ይሁዳ ይባላል። ማን ይባላል? ይሁዳ። ምክንያቱም እነሱ ቢመክሩ ቢዘክሩ ክርስቶስን መያዝ ከዚህ በፊት አልተቻላቸው እና በሚወያዩበት ቀን፣ በሚሰባሰቡበት ቀን፣ ሀሳብ በሚያወርዱበት ቀን ይሁዳ እየተከለፈለፈ እሱ ጉባኤ ላይ ተገኘ። እግዚአብሔር ከዚህ ሰወረ። ከማይጠቅም ከማይረባ እግዚአብሔር ደስ ከማያሰኝ ስብስብ ህብረት እንዳንተባበር እግዚአብሔር ይጠብቀን እና እየሮጠ ይሁዳ ሄደ። ያለ ቦታው እኮ ሄዱ። የሱ ቦታ የት ነበር? ሐዋርያት ጋር፣ እነ ጴጥሮስ ጋር፣ እነ ማቴዎስ ጋር አይደለም እንዴ? ዮሐንስ ጋር ነበር ቦታው። ያለ ቦታችን እንዳንገኝ አደራ። መገኘት የሚገባን ቦታ አለ። እሱ ደግሞ እግዚአብሔር በሚመሰገንበት ቦታ፣ እግዚአብሔር በሚገለጥበት ቦታ፣ እግዚአብሔር በሚመለክበት ቦታ የኛ ቦታ ሄዱ። የክርስቲያን ቦታው የተገደበ ነው። የኃጢአት ማማ ላይ እንዳንወጣ፣ የርኩሰት ከተማ ላይ እንዳንገኝ፣ እግዚአብሔር በማይከብርበት መንደር ላይ እንዳናልፍ ጥንቃቄ ማድረግ ይቻላል። ስለዚህ የውሳኔያቸው፣ የውይይታቸው፣ የምክክራቸው ሁሉ መደምደሚያ፣ ማጠቃለያ፣ ፍጻሜ ማን ነው አልኳችሁ? ይሁዳ አንድ ሀሳብ ይዞ ሄደ። ክርስቶስን ኢየሱስን አሳልፌ ብሰጣችሁ ምን ሰጡኛላችሁ? በቀላሉ እንዲያሳልፈው የሚሰጠው ተገኝቶ ነው። ለእነሱ እኮ ሰርግ እናምላቸው አይደለም እንዴ? የፈለገው ነው። ምንድን ነው የምትፈልገው አንተ? እንዲያው እሱን አሳልፈ ለመስጠት አንተ ፈቃደኛ ሆን እንጂ አንተ የምትጠይቀው ነገር ሁሉ ልንሰጥህ እንችላለን። የእነሱ ምላሽ ነው። የይሁዳ ጥያቄ ግን በጣም ትንሽ ነገር ነበር። እርግጠኛ ላይ እንዲያው ንስሐ ጉባኤተኞች ትልቅ ነገር ጠብቀው ሊሆን ይችላል። አንዳንዴ እንዲያ ነገር ሊገጥም ይችላል። የሆነ ገበያ ላይ ሄደን የሆነ በጣም በቃ ልባችን የወደደው አይናችን ያረፈበት ትልቅ ደስ የሚል ነገር አይተን ዋጋው ውድ ሊሆን ይችላል እንጂ ገዛው ብለን ስናስብ ዋጋውም ትንሽ ነው፣ ነገር እየመናኛ ሆኖ ሊሆን ይችላል አይደል? እና በቃ ለዛ ነገር ያለን አመለካከት ራሱ ሊወርድ ይችላል። ምክንያቱም ውድ ነው ብለን ያስበው እና ይሁዳ ያቀረበው ዋጋ ክርስቶስን አሳልፈው ለመስጠት በጣም ትንሽ ነበረ። 30 ብር እሱን ስጡኛል። ጊዜ አላጠፉም። ወዲያው ላይ መዘኑ ነበር ያላቸው 30 ብሩን ይዞ ምቹ ሁኔታዎችን አመቻችቼ እነግራቸዋለሁ፣ አሳያቸዋለሁ ብሎ እሱ ወደ
እግዚአብሔር ከዚህ ሰው በጣም አይገርማችሁ ግን የሰው ነገር አሁን ዛሬ ከምትታስተዋች ማርያምን ተፍረት ነች አይደል? ያቺ ባለሽቶዋ ሴት አይደል? ኃጢአቷን በደሏን እግዚአብሔር ይቅር እንዲልላት በውድ ዋጋ ሽቱ ገዝታ ክርስቶስ ወዳለበት ገስግሳ የሄደች ሴት እንባዋንም አፍሳ ሽቶዋንም ቀብታ በፀጉሯም አብሳ የኃጢአት ስርየትን አግኝታ ወደ ቤቷ የሄደችዋን ሴት እናስታውሳታለን። ይኸው በገንዘቧ ይቺ ሴት ከኃጢአት እስራት ነፍሷን ማስፈታት ቻለች። በገንዘቧ ከኃጢአት እስራት ነፍሷን አስፈትታ ምሕረትን አግኝታ ወደ ቤቷ ተመለሰች። ይሁዳስ በ30 ብር ነፍሱን አጥፍቶ ወደ ቤቱ ተመለሰ። እግዚአብሔር ከዚህ ይሰውረ። በገንዘብ ምክንያት እግዚአብሔር እንዳናጣው፣ በጥቃቅን ጥቅሞች የተነሳ ከእግዚአብሔር ክብር እንዳንለይ፣ ከመንፈሳዊ ክብር እንዳንወጣ፣ ከቅድስናው አደባባይ እንዳንወጣ ጥንቃቄ ማድረግ ያስፈልገናል። እና ይሁዳ በዛሬው ዕለት ሄዶ ለአይሁዳውያን ሸንጎ ቃል ገብቶ አሳልፎ እንደሚሰጣቸው ቃል ገብቶ ተስማምቶ ወደ ቤቱ ሄደ። ዛሬ ምክረ አይሁድ ተብሎ መታሰቡ ቅሉ ይሄ ነው። እነሱም ባይሰባሰቡ ይሁዳም አሳልፎ ለመስጠት ባይስማማ በ30 ብርም ባይሸጠው አይሁዳውያንም 30 ብር ባይሰጡት ክርስቶስ ግን ከመሰቀሉ ይቀራል። ምክንያቱም ክርስቶስ ሰው የሆነው ምን ለማድረግ ነው? እኛን ለማዳን ነው። የሚያድነን ደግሞ የት ላይ ተሰቅሎ ነው? መስቀል ላይ ተሰቅሎ ነው። ስጋውን ቆርሶ ደግሞ አፍሶ የሚያድነን ምንም ጥያቄ የለውም። እነሱ ምክንያት ነው እንጂ የሆኑት ክርስቶስማ የመጣው ለቤዛ ነው እኮ ይታወቃል። ምንም ጥያቄ የለውም። እነሱ ስለፈለጉ ስላልፈለጉ አይደለም፣ ቀደም ብያቸዋለሁ። ነገር ግን ለመጥፎ ነገር ምክንያት እንዳንሆን ግን መጠንቀቅ ያስፈልጋል። እግዚአብሔር ሰውን ይጠቀማል፣ ሰይጣን ሰውን ይጠቀማል። የእግዚአብሔር መጠቀሚያዎች መሆን ያስፈልገናል። የሰይጣን ግን መጠቀሚያዎች እንዳንሆን ልባችንንም ራሳችንን መጠበቅ ይገባናል። በይሁዳ ልብ ምን አደረ ነው የሚለው መጽሐፍ? ሰይጣን አደረ፣ ወደ ልቡ ሰይጣን ገባ ነው የሚለው እና ወደ ልባችን ሰይጣን ሳይሆን መንፈስ ቅዱስ እንዲገባ ልባችን ለእግዚአብሔር መንፈስ ቅዱስ መክፈት ይገባናል እና እግዚአብሔር መንፈስ ቅዱስ በሁላችን ላይ ይደርብን። ከምክረ አይሁድ ተለይተን በመልካም በበጎ ነገር የምንመካከል የምንወያይ እንደሆነ አምላካችን እግዚአብሔር ይርዳን። ሰዎችን አሳልፎ ለመስጠት፣ ሰዎችን ለመጉዳት፣ ሰዎችን ለማፈናቀል፣ ለማሳዘን፣ ለማስለቀስ የምንሰባሰብ ሳይሆን ሰዎችን ለመርዳት፣ ለማገዝ፣ እግዚአብሔርን ደስ ለማሰኘት የምንሰባሰብ እንድንሆን አምላካችን ደግሞ እግዚአብሔር ቅዱስ ፈቃዱ ይሆንልን። ስብሐት ለእግዚአብሔር።